በዚህኛው ቼክ ፈለግሽን ገንዘብ ጻፊ እኔ እሰጥሻለሁ። አይ ችግር የለውም ማለት ተገዳደረ። 2 ጠይቃት፣ አይ ችግር የለውም ማለት 3 ጠይቃት፣ አይ ችግር የለውም ማለት አይኬሽ እኔ የመጣልኝን እድል ሁሉ ነው የምጠቀመው። ብዙ ጊዜ የሰው ልጅ የሚያስበውና ፈጣሪ የሚያስበው አንድ ነገር ግን በትልቁ አይደለም፣ በትንሿ ነው። እድል በትንሿ ነው የምትታየው። ሁለተኛው ከእድል ጋር የሚመጣው ትልቁ ነገር ምን እንደሆነ ታውቃላችሁ? መጥፎም ነገር ከሆነ እንድትተውት እድል እያተጋል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ወደ የሚኖር ህይወት ዩቲዩብ ቻናላችን በሰላም መጣችሁ። ስሜ ራቢያ ኸይረዲን ይባላል። የተለያዩ ሀሳቦችን እንዲሁም ደግሞ ቻሌንጆችን በሀሳብና በተግባር እያዋዛን ለእናንተ ሼር እናደርግላችኋለን። እናንተም ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ መሆናችሁ እንዳትረሱ። የዛሬው ሀሳባችን የሚሆነው እድሎቻችን እንዴት እንጠቀማቸው፣ እድሎች እንዴት ይመጣሉ፣ እድሎቻችንን ደግሞ እንዴት ለይተን እናውቃቸዋለን የሚለውን ሀሳብ አንስተን ከእናንተ ጋር ሼር እንደራረጋለን ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት ሴክሽናችን ላይ ሼር ማድረጋችሁ እንዳትረሱ ማለት ነው። ወደ ዛሬ ቪዲዮአችን እንሄዳለን። ሰብስክራይብ አድርጉ። በመጀመሪያ ደረጃ ማወቅ ያለብን ነገር እድሎች ሲመጡ በትልቁ ወይም ደግሞ ግዙፍ ሆኖ ይመጣል። እድል ሲመጣ ልክ እንደማይታይ በጨለማ ውስጥ ልክ እንደሚታይ ባትሪ ነው። ቀስ እያለ ነው የሚመጣው። እንዴት ማየት አለብን? የኛ እይታና የኛ አስተያየት ይለያል። አንዳንድ ነገር ስንፈልግ ለምሳሌ የሆነ ነገር ተመኝታችሁ ሊሆን ይችላል፣ የሆነ ነገር ፈልጋችሁ ሊሆን ይችላል። ነገር ግን ያን ነገር በቀጥታ ሰውን ፈጣሪ የሚሰጣችሁ የሆነ እድል ነው የሚያሳያችሁ፣ ወይም ደግሞ ለዛ ነገር የምታገኙበት ሰበብ አድርጎ ምልክት ያሳያችኋል። በዛ ሰዓት ግን ማየት ያለባችሁ እናንተ ናችሁ። አንደኛ እድላችሁ ሲመጣ ለይታችሁ ማወቅ ባለባችሁ ደረጃ ሲሆን በፍጥነት እድላችሁ ማወቅ ይኖርባችኋል። ይህ እድል ነው፣ ይህ ለኔ ነገር የተላከ ነገር ነው፣ ወይም ደግሞ ያ ነገር መጥፎም ነገር ከሆነ እንድትተውት እድል እያሳያችሁ ነው፣ ጥሩም ነገር ደግሞ እንድትቀጥሉበት እያሳያችሁ ነው ማለት ነው። እይታችሁን ለይታችሁ ወቁ ብያችኋለሁ። የሆነ ነገር ተመኝታችሁ ከሆነ ያንን ምኞት ለማሳካት ፈጣሪ ሰበብ አድርጎ የሆነ ሰው ይልክላችሁ ይችላል፣ የሆነ ገንዘብ ይልክላችሁ ይችላል። ነገር ግን በትልቁ አይደለም፣ በትንሿ ነው። እድል በትንሿ ነው የምትታየው። እኛ ግን የሚመስለን ምንድነው? እድል ትልቅ ሆኖ ምናምን ነገር በአንዴ ግዝፍ ብሎ የሚመጣ ነገር የለም። በትንሹ ለምሳሌ 50 ብር ተመኝተህ ከሆነ 5 ብር ሊሰጥህ ይችላል። ነገር ግን 50 ብር የማድረግ ፋንታ ያንተ ነው። 50 ብር ሰጥቶ 5 ብር ሰጥቷል፣ ወደ 50 ብር የማድረስ ፋንታ ያንተ ነው። በጣም የምትወደው ሰው ማግኘት ከፈለግ የምትወድበትን ሰበብ ወይም የምትወደውን ሰው ለማግኘት የሆነ ሰው ሰበብ አድርጎ ልኮላል። ያንን ሰው የተጠገተ መልካምነትን ያሳይተ ያንን ሰው ለመቅረብ በቢዝነስ ሊሆን ይችላል፣ በህይወት ደረጃ ሊሆን ይችላል። ያንን ሰው የመቅረብ እድል ያንተ ፋንታ ነው ማለት ነው፣ መልካም የመሆን ፋንታ። ምክንያቱም ነገሮች በሰዎች ነው የሚሄዱት፣ ወይም ደግሞ መልካም እድሎች ከሰው አፍ ነው የሚሄደው። ነገር ግን አንድ ነገር ልንገራችሁ፣ በህይወታችሁ ውስጥ አንድ ነገር ሲጀምሩ መጥፎ ነገር ወዲያው ይዛመታል፣ በጣም በፍጥነት ይዛመታል። መልካም ነገር ሲጀምሩ ግን አንድ ሰው ነው የሚያቀላችሁ። ምግብ ቤት ልትከፍቱ ትችላላችሁ፣ ህይወታችሁ ውስጥ የሆነ ነገር ልትጀምሩ ትችላላችሁ። ነገር ግን መልካም ነገር ሲሆን በአንድ አይሄድም። ለምሳሌ አንድ ሰው በገበያ ህግ ልንገራችሁ። በገበያ ህግ ምን ይባላል መሰላችሁ? አንድ ሰው ምግብ ቢከፈተና 3 ሰዎች በአንድ ሰሙ ይባላል። 3 ሰዎች በአንድ የሰሙበት ምክንያት መጥፎ ስለነበረ ነው። ነገር ግን አንድ ሰው ደግሞ ምርጥ ምግብ ቢከፈተና አንድ ሰው ሰማ ይባላል። ነገር ግን ከዛም በኋላ ብዙ ገበያው ቀዘቀዘ። ነገር ግን ያቀዘቀዘበት ምክንያት ምንድነው? ከነገ ወዲያ ቆይተን ብሎ ጓደኛውን ይዞ ይመጣል። ሌላኛው ጓደኛው ይዞ 3ቱ ሰዎች ግን አንዴ ቀምሳሉ፣ ያጣጥማሉ፣ ይጠፋሉ፣ ጥፍት ነው የሚሉ እና መልካም ነገርና ጥሩ ነገር እድል ሲመጣ በአንድ ግዝፍ ብሎ አይመጣም። እይታና ለይተወቅ እና ፈጥናችሁ ለማወቅ እይታችሁ ንቅት ለማለት ተዘጋጅት አለባችሁ ማለት ነው። ሁለተኛው ከእድል ጋር የሚመጣው ትልቁ ነገር ምን እንደሆነ ታውቃላችሁ? ፍርሃት ነው። ፍርሃት እንዴት ይመጣል? ፍርሃትን ይዞ የሚመጣበት ምክንያቱም ያ ነገር ይሳካል አይሳካም፣ ይሳካል አይሳካም የሚል መካከል ኦኬ፣ ይሄን ነገር ባደርገው ይሄን ሰው አጣዋለሁ ምናምን። ነገር ግን አንድ ነገር ልንገራችሁ፣ ጥሩ ነገር ከሆነ መልካም ነገር ከሆነ ፍርሃት ይዞ ነው የሚመጣው። የሚሳካ ነገር ያስፈራል፣ የማይሳካ ነገር ያስፈራል። ምክንያቱም አንድን ከምር የሚጠጣ ሰው ወይም ደግሞ መጠጥ የሚጠጣ ሰው ከጠጣው በኋላ በጣም ደፋር ነው የሚሆነው እና ያ መጠጥ ያደፋፍራል፣ መጥፎ ስለሆነ ማለት ነው። ነገር ግን መልካም ነገር ሲሆን ሰዎች በአንድ አይቀበሉትም። በጣም ብዙ ነገሮች ቻሌንጅ ወዘር ሰዓት ይፈልጋል። እንቅልፋችሁን ብዙ ነገራችሁን ሰፖርት እንድታደርጉት ወይም ብለሱ እንዲሰጡት ጊዜያችሁን ሊፈልግ ይችላል። ነገር ግን ስኬታማ ያደርጋችኋል። ፍርሃትን ይዞ ነው የሚመጣው። አንድ ነገር ሙያችሁን፣ እውቀታችሁን፣ ገቢያችሁን ሄዳችሁ ለመጠየቅ ለምሳሌ በጣም ሰክሰስፉል የሚያደርግህን ነገር ሰፈር ውስጥ የሆነ ሰው እድለኛ የሚያደርግህን ነገር ይዞት ነጋዴ፣ ሴልስ ልትሆን ትችላለህ። በጣም ጎበዝ ተናጋሪ፣ ፖዚቲቭ ነገር የምትናገር ኮንተንት ክሬተር ሆነክ፣ ነገር ግን እዚህ ጋር የሰው አይን ፈርተህ ቁጭ ያልክ ሰው ከሆንክ ይሄ ቪዲዮ ይገባሃል ብዬ አስባለሁ፣ ወይም ይገባሻል። ምክንያቱም ለምን ልንገራችሁ፣ ብዙ ጊዜ የሰው ልጅ የሚያስበውና ፈጣሪ የሚያስበው አንድ አይነት ነው። ምክንያቱም ሰው ያስበው ነው ፈጣሪ የሚሰጠው ማለት ነው። ያንን እድሎች ግን የሚያመቻችልህ ፈጣሪ ነው። ከእለታት አንድ ቀን ቢል ጌትስ የተናገረውን አንድ ሀሳብ ልንገራችሁ። የሆነ ኤፒሶድ ላይ ቀረበና ኢንተርቪው የተደረገ ጋዜጠኛዋ እናላት፣ እስቲ በዚህኛው ቼክ የፈለግሽውን ብር ጻፊ አላት። የጠየቀችው ጥያቄ ምን ነበረ? ቢል ጌትስ እንዴት ሀብታም ሆንክ ብላ ስጠይቀው
ምን ነገር ሳይመለሳት እስቲ በዚህኛው ቼክ የፈለግሽውን ገንዘብ ጻፊ እኔ እሰጥሻለሁ። አይ ችግር የለውም ማለት ተገዳደረች። 2 ጠይቃት። አይ ችግር የለውም ማለት 3 ጠይቃት። አይ ችግር የለውም ማለት አየሽ እኔ የመጣልኝን እድል ሁሉ ነው የምጠቀመው አላት ማለት ነው። እና ምን ላችሁ ነው የመጣላችሁን እድል እንዳለ መጠቀም መቻል አለባችሁ። ፍርሃታችሁን እንዳለ ገድባችሁ ኦኬ ምን ያመጣል ብላ በዛን ሰዓት ብትጽፍ ኑሮ ሰጣትም አልሰጣትም አትቆጭም ማለት ነው። ጀስት እሷ ያስፈልጋታል ላያስፈልጋትም ሊያስፈልጋትም ይችላል እንደ ውሳኔው ነው። ነገር ግን መግደርደራችን፣ ሼማችን፣ ኩራታችን፣ ኢጓችን ይዟችሁ አንዳንዴ ፍርሃት ብቻ አይደለም ኢጎ ይኖራል፣ ኩራት ይኖራል። በጣም ብዙ ነገር ሳይኖር አትኩራ፣ ሳይኖር አትሳቁና ሳይኖራችሁ አትሳቁና በህይወታችሁ ውስጥ የምትፈልጉት ነገር ከሆነ ኢጓችሁን ለቀቅ አድርጋችሁ ይሉኝታችሁን ለቀቅ አድርጋችሁ ኦኬ ልሞክረው በሉና ሞክሩና ወጣት ስትሆኑ ደግሞ ብዙ ነገር መሞከር ይኖርባችኋል። ብዙ ነገር ሊኖርባችሁ ይችላል። ኢጎ ሊኖር ይችላል፣ ፍርሃት ሊኖር ይችላል። ያን ነገር ቆጠብ ብላችሁ የሚያስፈልጋችሁ ነገር አሸንፋችሁ መኖር ይኖርባችኋል። ሶስተኛውና ትልቁ ነገር ደግሞ እድላችሁ መጣ፣ ፍርሃታችሁ ተቆጠበ። ኦኬ አሁን ምን ማድረግ አለባችሁ? እድላችሁ ወደ ተግባር መቀየር አለባችሁ። ሶስተኛው በትንሹ ጀምሩት። እድሌ ምንድነው? ፍርሃታችሁ ተቆጥቧል፣ አትፈሩ መሆን። ስለዚህ እድላችሁን ግባችሁን ትጀምራላችሁ ማለት ነው። በአንድ አይደለም። መጥፎም ነገር ውስጥ ካላችሁ ለምሳሌ ኸምር መጠጥ የምትጠጡ ከሆነ ሱሳችሁን ትቀንሳላችሁ ቀስ በቀስ። 5 መጠጥ የምትጠጣ ከሆነ 1 ትቀንሳለህ። 6 ሲጋራ የምታጭሰው ከሆነ የምታጭሰው ከሆንክ 1 ሲጋራ ትቀንሳለህ። ቀስ በቀስ እያገገምክ ትሄዳለህ ማለት ነው። እና ምንድነው ወደ ቢዝነስ መግባት ወደ ጥሩ ነገር መሄድ ፈልጋችሁ ከሆነ ደግሞ ቀስ በቀስ መጽሐፍ ማንበብ ከሆነ በቀን ቢያንስ 2 ረድፍ ማንበብ መቻል አለብህ። ኦኬ ቢዝነስ ስራ መስራት ከሆነ መጀመሪያ ቢዝነሳችሁ ውስጥ ምን ያስፈልጋል፣ ለእቃው ምን ያህል ብር ያስፈልገኛል የሚለውን ማወቅ፣ ለቤት ኪራይ ምን ያስፈልገኛል የሚለውን ማወቅ መቻል አለባችሁ። ኦኬ ይሄን ነገር ካወቃችሁ እድላችሁን ቀስ በቀስ የጀመራችሁ ትሄዳላችሁ ማለት ነው። እና እድላችሁን በትንሹ ዳዴ ልክ እንደ ህፃን ልጅ በሆድ በመበርከክ ከዛም በኋላ ተፍ እያላችሁ መተኮስ ትችላላችሁ ማለት ነው። እና እድላችሁን በትንሹ መጀመር መቻል አለባችሁ ማለት ነው። የመጣልህን እድል ሳትስት፣ ነጥብህን ሳትጥል እድልህን በትንሹ ጀምረህ ፍርሃትህን ቆጥበህ ትቀጥላለህ ማለት ነው። አራተኛው ደግሞ መጀመሪያ እድላችሁን አወቃችሁ፣ ከዛም በኋላ ፍርሃታችሁን ቆጠባችሁ። ሶስተኛው ደግሞ እድላችሁን ጀምራችሁ። አራተኛው ደግሞ ማድረግ ያለባችሁ ነገር ማቆም የለባችሁ፣ እድላችሁን አጥብቃችሁ መያዝ አለባችሁ። ምክንያቱም እድላችሁ ኦኬ ይሄ የኔ እድል አይደለም ብላችሁ በወላወላችሁ ቁጥር የመጣላችሁ እድል እንዲቀየር ታደርጋላችሁ። በቃ ፈጣሪ ይሄን ሀሳብ ቀይራለሁ ከማለታችሁ በፊት እድላችሁን አጥብቃችሁ ፀሐይ ሳትሉ ብርድ ሳትሉ ሰክሰሳችሁ መጀመር። ኦኬ የምትፈልጉትን ትምህርት ላይ ሊሆን ይችላል፣ ቢዝነስ ሊሆን ይችላል። ምን እየፈለጋችሁ ጎበዝ ተማሪ ለመሆን የምትፈልጉት ምን እንደሆነ አላውቅም። ብቻ በምትፈልጉት ነገር ላይ ሰክሰስ ለማድረግ መጀመሪያ የምትፈልገውን ነገር አጥብቀህ መያዝ መሞከር። አጥብቃችሁ መያዝ። ከሰው ጋር መግባባት ከሆነ አጥብቃችሁ መያዝ። ቢዝነስ ላይ ከሆነ አጥብቃችሁ መያዝ። ሱስ መቀነስ ከሆነ አጥብቀህ ያንን ነገር ሳትተው ደጋግመህ ስትሰራ መጨረሻ ላይ ሳታስቡት ሰክሰስ ውስጥ ገብታችሁ ራሳችሁ ታገኙታላችሁ። ወይም ደግሞ ልማድ ልክ እንደ ሱሱ መልካም ነገሩ ጥሩ ነገሩ ይገራ ያ እድላችሁ የገራ ሄድና መልካም ነገር ይሆናል ማለት ነው። እና በህይወታችሁ ውስጥ የምነግራችሁ ነገር ቢኖር ምንድነው እድላችሁን ልክ እንደመጣ ፍና አድርጋችሁ ይዛችሁ ጥብቅ እንዳለ እናንተ ጋር እንዲቀር መልካም እድሉን መጥፎን ደግሞ ሽሽት አድርጋችሁ ለማሸሽ መሞከር ነው። ግን ማቆም መቻል የለባችሁም። ልክ እንደ ቻሌንጅ አድርጉት ማለት ነው። አምስተኛውና ትልቁ ነገር ደግሞ ሞቲቬት የሚያደርጋችሁ ሰው ማን ነው? ወይም ደግሞ የተሳካለት ሰው ያን ነገር በማድረጉ የተሳካለት ሰው ማየት በእናንተ ሀሳብ ዘንድ ውስጥ ሊሆን ይችላል፣ ቢዝነስ ውስጥ ኦኬ ከእናንተ ሀሳብ ጋር የሚቀራረብ ሰው ይሄ ሰውዬ እንዴት ያደረገው እንዴት እድሉን ተጠቀሙበት እና እድላችሁ እንዴት መጠቀም እንዳለባችሁ ካወቃችሁ ሁሉ ነገር ካወቃችሁ በኋላ የተሳካላችሁን ሰዎች ደግሞ ያን ነገር እንዳታቆሙት ወይም ደግሞ የተለየ ነገር እንዳይመጣ ህይወታችሁ ውስጥ ቻሌንጅ እንዲያደርጋችሁ የተለያዩ ሀሳቦች ሲመጡባችሁ ኦኬ እሱ ያደረገውን ነገር እንዴት ነው እኔ ማድረግ ማልችለው ብላችሁ እልህ መጋባት። እልህ የሰው ልጅ መጋባት ያለበት ከራሱ ጋር ነው። ከራሱም ጋር ደግሞ እልህ መጋባት ያለበት ለጥሩ ነገር ነው እንጂ ለመጥፎ ነገር አይደለም። እልህ ምድር ላይ ምርጥ ነገር እንደሆነ ሁሉ በጣም ደግሞ መጥፎ ነገር ነው። ከሰው ጋር ራሳችሁን አወዳደራችሁ እልህ የምትጋቡ ከሆነ ሰው መልካም ነገር የተናገረ እናንተ የኔ ነገር ነው ትክክል ብላችሁ እልህ የምትጋቡ ከሆነ መጥፎ ነው። መሸነፍ መቻል አለባችሁ፣ ማሸነፍ መቻል አለባችሁ። ነገር ግን ሁሌም ቢሆን ራስህን የሚያደክም እልህ ሳትገባ ሰክሳችሁ መጣላችሁ እድል ተጠቅማችሁ ያንን ነገር ፊክስ ለማድረግ መሞከር ነው እንጂ እልህ ሳትገቡ የተሳካላቸውን ሰዎች ተጠቅማችሁ የተሳካላቸውን ሰዎች አይታችሁ ከነሱ ጋር እልህ ተጋብታችሁ ወደ መልካም ነገር መሄድ ማለት ነው። እልህ የምትጋባው ከራስህና ከነገ ወይም ከትናንት ጋር መሆን አለበት።
መጥፎ ትናንት መጥፎ ከነበረ ከትናንት ጋር ተጋብተህ እኔ በምን አንስና ነው እኔ እዚህ ውስጥ ተዘፍቄ በሶስት ተዘፍቄ ሊሆን ይችላል። ኦኬ ትናንትና ቢዝነስ መጀመር ከሆነ ኦኬ እንትና ተሳክቶለት የለ ስለዚህ እኔ ይሳካልኛል ብላችሁ ራሳችሁን ሀምብል አድርጋችሁ ጎበዝ ሆናችሁ ለመስራት መሞከር ማለት ነው። እና ዛሬ የተነሳው ነገር ምንድነው? የመጨረሻውና ትልቁ ነገር የምነግራችሁ ነገር እድል ትልቅ ስኬትን ያመጣል። እድል በራችን ሲከፈት ሁሉም ሰው እድለኛ ነው። እንዴት ማየት እንዳለበት፣ እንዴት መሞከር እንዳለበት፣ እንዴት ማወቅ እንዳለበት አለማወቁ ነው። እድል ዝም ብሎ ይመጣል። የከልኩ የከሌ ስለሆነች ተወለደች እድለኛ ነች፣ የከሌ ደግሞ የከሌ ስለሆነች እድለኛ ነች፣ የከሌ አሜሪካ ስለወጣ ምናምን ነገር አለ። ሁሉም ሰው እድል አለው። ያ ነገር ግን እንዴት መጠቀም እንዳለበት ብዙ ሰዎች እድል መጥቶላቸው ቆይ ነገር መጥቶልኝ ነበር ያ ሰው የተጠቀምበት አንተ ደግሞ አልፈለኩም ምናምን። ስለዚህ ወይ ሽነፋለሁ ብለህ ወይም ደግሞ ንቀህ ወይም ደግሞ ነገር ይፈጠራል ብለህ ወይም ደግሞ አንተ ስለማይገባ ወይም ደግሞ አንተ ያ ነገር አይመጥነኝም ብለህ ስለማትስብ ለዛ ነው በቃ ንቀን ስለተውነው እድሎቻችን የሆነ ሰዎች ተሰብስቦላቸው ስታይ ምንቀናውና እድሎቻችን እንዴት መጠቀም እንዳለብን ካወቀን ሰክሰስ የመሆናችን ፕላናችን የምናስበው ነገራችን እድላችን በራችን በመጠቀማችን ነውና ዓለማችን ለብዙ ሰዎች ቢሊየነሮች እንኳን ስለ እድል ሲያወሩ እንዴት እድል ማውራት እንዳለባቸው በጣም ይገርምኛል። ከነሱ ማለት ደግሞ የመጀመሪያው ቢል ጌት ነው። ቢል ጌት ማለት በ13 ዓመቱ ከኮምፒውተር በብዙ ነገሮች ተነስቶ አሁን ላይ አሜሪካን ካስባሉ ሰዎች ከሚመደቡ ሰዎች ማለት እንደ አንድሩ ካርኔጊ ስሙን ካስመዘገበ የአሜሪካ ቢሊየነር ሰው ነው። ስለዚህ እናንተም የግድ ቢሊየነር ሆኖ አይደለም፣ መጀመሪያ አንተ ሚሊየነር ሆነ ነው ቤተሰቦችህ ሚሊየነር ማለት የምትችለው አይደለ? ስለዚህ አንተ እንዴት ነው ሚሊየነር መሆን የምትችለው የሚለውን ነገር ሰክሰስ ለማድረግ ከፈለግ እድልህን መጠቀም ነው። በትምህርትህ ከሆነ ጭንቅላት ካለ እድልህ ነው። አንዳንድ ሰነፍ ተማሪዎች የምታናዱኝ ነገር የጎበዝ ሰነፍ ተማሪዎች አላችሁ። በጣም ጎበዝ ተማሪ ናችሁ፣ ሰነፍ ተማሪ ትከተላችሁ። ያ ሰነፍ ተማሪ ግን የሚውለው ወይ ኳስ ሜዳ ነው ወይ ንግድ ሜዳ ነው። ምክንያቱም ለምንድን ነው አውቁታል። ንግድ ማክሰኞ ድሮ ትዝ ይለኛል። ምንድነው ጎበዝ ተማሪ አይደለችም እኮ ስለማይገባት እኮ ነው ይባላል። እና አብራት ጎበዟ ተማሪ ትሄድላችኋለች፣ ገበያ ትሄዳለች። እሷ ነጋዴ ናት። ነገ አንቺ ማርኬቲንግ ጋር ላይ ገብተሽ ማኔጅ የምታደርጊው አንቺ ልትሆኚ ትችያለሽ። ስለዚህ ጉብዝና ምናምን አያስፈልግም። እና የአንቺ ቦታ ደግሞ ማርኬቲንግ ከሆነ ማርኬቲንግሽን በደንብ መስራት ነው። እሷ ደግሞ ስራዋን ሴልስ መሸጥ ነው። ስለዚህ ሄደችና ሴልሷን የሸጥ ነው። አንቺ አብረሻት ገበያ ትቀምጫለሽ፣ ሸሸጭ ሆነሽ። ስለዚህ የጎበዝ ሰነፍ ተማሪ አትሆኑ። ተማሪ ሆናችሁ ቢዝነስ ላይ ደግሞ የምትገቡ ያላችሁ ሰዎች ደግሞ የመጣላችሁ እድል በንግዳችሁ በእንትናችሁ ብልህ መሆን ማለት ነው። እና ዛሬ በጣም ወዳችሁ በመጨረሻ የምላችሁ ነገር እድል በትልቁ አይመጣም፣ በትንሹ ነው የሚመጣው። ነገር ግን ያቺን እድል ተጠቅማችሁ መመንጠቅ ወይም ደግሞ ትልቅ ደረጃ መድረስ ትችላላችሁ። ትንሿ እድል ናት ብዙ ደረጃ የምትደርሰው። ወይም ደግሞ አንድ 50 ሳንቲም 8 ሳንቲም ሳትኖር 50 ሳንቲም አትኖረው። 50 ሳንቲም አንድ ብር ብትኖረው ወይም ደግሞ 2 ብር 3 ብር እያለ ሄደው አንድ ብር ስትቆጥር እኮ 99 ብር ነው የሚሆነው። 99 ብር ከ99 ብር አንድ ብር ሲቆጥር 98 ብር ነው የሚሆነውና ትንሿን ካናቃችኋት ትልቁም ደግሞ ወደ እናንተ መጣው ይቀርና ፈጣሪ የምትሰጡትን ቫልዩ አይቶ ለሰው ልጅ መልካም ነገር ወደ እናንተ የሚሸጠው። እና ዛሬ ቪዲዮዎች በማታ የሚቀርጽላችሁ በታውን ድክም ያለኝ ምክንያቱም ቃል ገብቻለሁ ለራሴ በየቀኑ ቪዲዮ መስራት አለብኝ። በቃ ምናምን ብዬ ሳልፖስት መሆን አልፈልግም። እና ሰብስክራይብ ታደርጋላችሁ ቤት ተስፋ አድርጋለሁ። ቁም ነገረኛ 16 ሰዎች አላችሁ። አላህ ያክብርልኝ። በጣም ወዳችኋለሁ። በቲክቶክ ደግሞ በቅርቡ ቪዲዮ መልክ ጀምራለሁ፣ ሼር አደርግላችኋለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬው ቪዲዮ እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። ከወደዳችሁት ላይክ አድርጉት፣ ሰብስክራይብ አድርጉ። ኮሜንት ሴክሽናችን ላይ ያላችሁን ሀሳብ አስተያየት ሼር ማድረግ እንዳይረሳ። ሰላም አለይኩም ወራህመቱላሂ